ብዙ ሰዎች አድራሻዬን ይጠይቁኛል። በኮሜንትም፣ በቲክቶክ፣ በፌስቡክ፣ ዩቲዩብ ላይ በጣም በርካታ ሰዎች አድራሻ የት ነው ብላችሁ የምትጠይቁኝ። ዛሬ ቪዲዮ የሚጀምረው አድራሻዬን በመግለጽ ነው። አድራሻችን የሚገኘው ጦር ኃይሎች ነው። አፔክስ ክሊኒክ ነው። ከጦር ኃይሎች መስሪያ ቤት ዋናው በር ፊት ለፊት አፔክስ ክሊኒክ ይታያል። ከስር ባለው ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። የሚገኘው አፔክስ ክሊኒክ ነው። ሌሎች ሐኪሞች በስነ ተዋልዶ፣ በሴክሹዋል ሄልዝ፣ በስነ ሩካቤ፣ በስንፈተ ወሲብ ዙሪያ በርካታ ስራዎችን እየሰራን ነው። ከ23,000 በላይ ሰዎችን አይተናል። በአካል መጣችሁ መታከም የምትፈልጉ ሰዎች እንግዲህ በስር ባለው ቁጥር ደውላችሁ ቀጠሮ በማስያዝ እኔንም ሆነ ሌሎች ሐኪሞችን በማግኘት ሕክምና ማግኘት ትችላላችሁ ማለት ነው። እንግዲህ ወደ ጥያቄዎቹ ስንመለስ የመጀመሪያው ጥያቄ ቫያግራ መጠቀም በወንዶች ምን ሊያስከትል ይችላል? በጣም በርካታ ወንዶች እድሜያቸው ወጣት ሆነው ከ25 ዓመት በታች ሆነው ጤነኛ ሆነው ወይም ደግሞ የጤና ሁኔታቸውን ሳያውቁ ቫያግራ ረጅም ጊዜ በተከታታይ ይወስዳሉ ማለት ነው። ቫያግራ እንደሚታወቀው በሐኪም የሚታዘዝ ለስንፈተ ወሲብ ውጤታማ የሆነ መድኃኒት ነው። ይሄ መድኃኒት በፍጹም መውሰድ የሌለባቸው ሰዎች አሉ። ስለነዚህ ሰዎች በቪዲዮ ከዚህ ቀደም አብራርቻለሁ። ቪዲዮዎቹን ገብታችሁ ይዋቸው። ነገር ግን ቫያግራ ወጣቶች ምንም ችግር ሳይኖርባቸው ቢወስዱት ምን ችግር ይፈጥርባቸዋል የሚለው የመጀመሪያው ጥያቄያችንን እንመልሳለን ማለት ነው። ቫያግራ ፎስፎዳይስተሬስ 5 ኢንሂቢተር የተባሉ የመድኃኒት ዝርያዎች ውስጥ ይመደባል። ይህንን በተደጋጋሚ ቫያግራን በሚጠቀሙበት ጊዜ አንዳንዶቹ ግንኙነት ሲጀምሩ ራሱ ቫያግራን እኮ የሚያስፈልገው ለግንኙነት ብልት አልቆምም ሲል ወይም ደግሞ ከቆሙ በኋላ መልሶ የሚተኛባቸውና ለግንኙነት ብቁ ማይሆኑ ወንዶች ላይ ነው ዲዛይን ተደርጎ እንዲሰራ የተሰራው ማለት ነው። እና በሐኪም መታዘዝ ያለበት መድኃኒት ነው። ነገር ግን ወጣቶች ኮንፊደንስ ለማምጣት ጎበዝ ለመባል ገና ግንኙነት ሲጀምሩ በ18 በ20 ዓመትን ያውቃለው እኔ ጋ እየመጡ ስለሚነግሩኝ ማለት ነው። እንደዚህ በሚደረግበት ጊዜ ጥሩ ያልሆኑ ብዙ ነገሮች አሉት። የመጀመሪያው ችግር ያለ ቫያግራ ኮንፊደንስ ማጣትን ያመጣል፣ ወይም ሳይኮሎጂካል ዲፔንደንስ ያመጣል። ገና በ18 ዓመቱ በ20 ዓመቱ ቫያግራ ሁሌ እየወሰደ ጓደኛው ጋር የሚሄድ ወጣት ወንድ እሱን ያልያዘ ቀን ይጨናነቃል፣ ኮንፊደንስ ያጣል። ኮንፊደንሱ ሲያጣ ደግሞ ጭንቀት ውስጥ ሲገባ፣ ፐርፎርማንስ አንዛይቲ ውስጥ ሲገባ ፐርፎርማንሱ ይወርዳል። ለምን? መጨነቅ ሲምፓተቲክ ነርቨስ ሲስተም ውስጥ ይከተዋል። በምንጨነቅ ጊዜ ኮርቲሶል፣ አድሬናሊን ወይም ኤፒኔፍሪን ይመነጫል። ይሄ ሆርሞን ደግሞ ወደ ብልት የሚሄደውን የደም ፍሰት ይቀንሰዋል። በሚቀንሰውት ጊዜ አልታዘዝም ይለዋል፣ ወይም አልቆምም ይለዋል፣ ወይም ደግሞ ቢቆምም ቶሎ ይተኛበታል፣ ወይም ደግሞ ቶሎ ይጨርሳል ማለት ነው። ስለዚህ መጀመሪያ ይሄንን አንጎሉን ስላስለመደው ቫያግራውን ያለሱ የሄደ ቀን በጣም መጨናነቅ ፐርፎርማንስ አንዛይቲ ውስጥ ይገባና ያ ፐርፎርማንስ አንዛይቲ ደግሞ ከምርም ችግር እንዲገጥመው ያደርጋል ማለት ነው። የመጀመሪያው ችግር ቫያግራ አላግባብ ያለ ሐኪም ትዕዛዝ ሲወሰድ ሳይኮሎጂካል ዲፔንደንስ ወይም ደግሞ ያለሱ ኮንፊደንስ ማጣት ችግር ወይም ፐርፎርማንስ አንዛይቲን ያመጣል ማለት ነው። ሁለተኛው ችግር ደግሞ እስካሌሽን ነው። እስካሌሽን ማለት ቶለራንስ ይኖረዋል። ለምሳሌ መጀመሪያ ግማሽ ነበር ወስደው ይላል፣ ከዛ ሙሉ ይወስዳል። ማለትም 25 ሚሊግራም ነበር፣ ከዛ 50 ሚሊግራም፣ ከዛ 100 ሚሊግራም ያደረገውና 100 ሚሊግራም አልሰራም ሲል ነው ወደ አንተ የመጣሁት ይላል። ይሄ ምንድን ነው? ዶዙን እንደመጀመሪያው ፐርሲቭ ስለማያደርገው እየጨመረ መጨረሻ ላይ አልሰራም ሲለው ወደ ሐኪም ቤት እንዲሄድ ያደርጋል ማለት። ስለዚህ ዶዙ ደግሞ በጨመረ ቁጥር ምን ችግር አለ? ሳይድ ኢፌክቱ ይጨምራል አብሮ። ሳይድ ኢፌክቱ ሲሪየስ ሊሆን ይችላል፣ ኮመን ሳይድ ኢፌክት ሊሆን ይችላል። ስለዚህ የሳይድ ኢፌክት ወይም የጎንዮሽ ጉዳቱ መጠኑ በጨመረ ቁጥር ስለሚጨምር ማለት። ሁለተኛው የሚያስከትለው ችግር ይሄ ነው። በሶስተኛ ደረጃ ደግሞ የሚያስከትለው ቫያግራ ያለ ምክንያት ዝም ብሎ ሲወሰድ በተለይ በወጣቶች ችግር ያለ ለምንድን ነው ቫያግራ ያስፈለገው የሚለውን ጥያቄ ለመመለስ ማስክ ያደርጋል ወይም ይሸፍነዋል ማለት ነው። ሐኪም ጋር ቀርቦ አንድ ሰው ቫያግራ መውሰድን ካለበት በሐኪም ታዞ የሚወስደው ግንኙነት ለማድረግ ሲቸገር ነው። ነገር ግን ገና አንድ ግንኙነት ሲቸገር ቫያግራ የጀመረ ሰው ለምሳሌ በጣም ብዙ ወጣት ወንዶች የስንፈተ ወሲብ ሲገጥማቸው ስኳራቸው ከፍ ሊል ይችላል። በጣም ወጣቶች ብዙ በ25 በ27 ስንፈተ ወሲብ ገጥማቸው እኔ ጋር መጥተው ሲመረመሩ ሄሞግሎቢን ኤዋንሲያቸው 9.3 ስኳራቸው 300 ምናምን ይገባል። ስለዚህ
እሱ እንዳይታወቅ ወይም ውስጥ ለውስጥ ችግር እየፈጠረ እንዲቆይ ያደርጋል። ምክንያቱም በቪያግራ የሸፈኑ ስለሚያልፉ ማለት ነው። ሌሎች እንደ ግፊት፣ ሌሎች ካርዲዮቫስኩላር፣ ኮሌስትሮል እነዚህ ያሉ ችግሮች በጊዜ እንዳይታወቁ ሕክምናቸው እንዲዘገይ እንደገና ደግሞ በኋላ ደግሞ ችግር እንዲያመጡ መንስኤ ይሆናል ማለት ነው። ቪያግራው ማስክ ስለሚያደርገው ማለት ነው። ስለ ቪያግራ ይወስዳሉ። ሲቆይ መጨረሻ ላይ ነው የሚታከሙት ማለት። ስለዚህ የቴስቴስትሮን እጥረት ይኑር፣ የፕሮላክቲን ከፍ ይበል፣ ብዙ ችግሮች ለምንድን ነው ይሄ ስንፈተ ወሲብ የገጠመኝ በዚህ እድሜ ብለው ጠይቀው ምርመራ አድርገው ታክመው መሻሻልም ካለበት የሚሻሻለውን መስተካከል ያለበትን አስተካክለው እንዳይቀጥሉ እንቅፋት ይሆናል ማለት ነው ቪያግራ ዝም ብለው በሚወስዱበት ጊዜ። ሌላው አልፎም ቢሆን ቪያግራ የራሱ ሳይድ ኢፌክት አለው። ለምሳሌ አይን ላይ ብዥ የሚል የሰማያዊ ከለር እንዲመጣባቸው ሊችል ይችላል። ጆሮአቸው ደግሞ መስማትም ሊያቅትም ይችላል። በጣም ሬር ነው ግን ሊገጥም የሚችል ችግር ነው ማለት ነው። ቪያግራን ዝም ብሎ መውሰድ ጉዳት ያስከትላል። ነገር ግን ተመርምሮና መውሰድ ለሚገባው ሰው እድሜው በተለይ ከ40 በላይ ለሆነ ሰው፣ ሌሎች ተጨማሪ ተጓዳኝ ህመሞች ለሌሉበት ለምሳሌ ልብ ድካም፣ ስትሮክ፣ ደም ግፊት፣ ስኳር ምናምን ለሌላቸው ሰዎች በሐኪም ሲታዘዝ ሴፍ የሆነ መድኃኒት ነው። ነገር ግን እንደ ወጣቶቹ ይሄ በ20 ቤት ምንም ሌላ ችግር ሳይገጥማቸው ወይም ችግርም ቢኖር ያንን ችግር ሳይፈቱ አንዳንዶቹ ፐርፎርማንስ አንዛይቲን ለመቅረፍ ነው የሚጠቀሙት። ማለትም ይሄ ነገር ከጭንቀት ጋር ከዲፕሬሽን ጋር የነበረውን ያንን ፈተው ኖርማል ህይወት ለመምራት የሚያስቸግራቸውን መንገድ ለመጠቆም ያለውን እድል ለመፍታት ሐኪም ጋር እንዳይቀርቡ በማድረግ እንቅፋት ሊሆን ይችላል ማለት ነው። ቪያግራ በርካታ ችግሮች አሉት። ያለ አግባብ ሲወሰድ ጥቅም አለው ለተገቢው ሰው በተገቢው ባለሙያ ሲታዘዝ ማለት ነው። ቪያግራ እና ተዳላፊል ልዩነታቸው ምንድን ነው? በጣም ጥሩ ጥያቄ። እንግዲህ ብዙ ሰው ያው ሁሉንም መድኃኒት ለስንፈተ ወሲብ የሚታዘዝ መድኃኒት በሙሉ ቪያግራ ነው የሚመስለው። በእርግጥ ካቴጎሪያቸው ዝርያቸው ተመሳሳይ ነው። ፎስፎዳይስተሬስ 5 ኢንዛይም ኢንሂቢተርስ በመባል ይታወቃሉ። ከነዚህ ውስጥ ቀዳሚው ቪያግራ ነው። በጣም የሚታወቀውም ቪያግራ ነው። ቪያግራ በ25 ሚሊግራም፣ በ50 ሚሊግራም እና በ100 ሚሊግራም ሊኖር ይችላል ማለት ነው። ሌላኛው የዚሁ ካቴጎሪ የዚሁ መድኃኒት ዝርያ የሆነው ታዳላፊል ነው። ታዳላፊል ሲያሊስ በመባልም በተለየ ብራንድ ይታወቃል ማለት ነው። ሁለቱ ልዩነታቸው ምንድን ነው? አንድነታቸው ምንድን ነው? አንድነታቸው አንድ ካቴጎሪ ወይም ተመሳሳይ ዝርያ ውስጥ ያሉ ለስንፈተ ወሲብ ውጤታማ የሆኑ በሐኪም ሲታዘዙ ውጤታማ የሆኑ መድኃኒቶች ናቸው። ልዩነታቸው ደግሞ ምንድን ነው? ቪያግራ አንዴ ከተወሰደ ሰውነት ላይ የሚሰራው ከ4 ሰዓት እስከ 6 ሰዓት ላለ ጊዜ ያህል ብቻ ነው። ከ6 ሰዓት በኋላ የቪያግራ ስሜት ወይም ለታለመለት ዓላማ አያገለግልም ማለት ነው። ለምሳሌ አንድ ሰው ቪያግራን ጠዋት 2 ሰዓት ወስዶ ማታ 12 ሰዓት ላይ ግንኙነት ላድርግ ቢል ሊቸገር ይችላል ወይ ማለት ነው። ስለዚህ አንደኛው ልዩነታቸው ይሄ ነው። ሁለተኛው ልዩነታቸው ዶዛቸው። ቪያግራ ቅድም እንዳልኳችሁ በብዛት ገበያ ላይ ያለው በ50 እና በ100 ሚሊግራም፣ ታዳላፊል በ5 ሚሊግራም አለ፣ በ2.5 ከ2.5 ጀምሮ እስከ 20 ሚሊግራም አለ። 2.5 እና 5 ሚሊግራም በየቀኑ ሊወሰድ ይችላል ታዳላፊል። 10 ሚሊግራም እና 20 ሚሊግራም በሳምንት አንዴ ወይም ደግሞ በ3 ቀን አንዴ ሊወሰድ ይችላል ማለት ነው። የዶዝ ልዩነት የመጠን ልዩነትም አላቸው ማለት ነው። ሌላኛው ልዩነታቸው የቆይታ ማለትም አንዴ ከተወሰደ ቅድም እንዳልኳችሁ ቪያግራ 6 ሰዓት በኋላ ላይሰራ ይችላል። ታዳላፊል የምንለው ግን በደም ውስጥ 36 ሰዓት ውስጥ ይሰራል ማለት ነው። ስለዚህ ዘዊኬንድ ፒል በመባል ይታወቃል። ብዙ ወንዶች ዊኬንድ ላይ ወይም ቅዳሜና እሁድ ከጓደኞቻቸው መገናኘት ሲያስቡ አርብ ማታ ወይ ደግሞ አርብ ምሳ ሰዓት በኋላ ወስደውት ለ3 ተከታታይ ቀን ያስጠቅማቸዋል ማለት ነው። በዋናነት እንደውም ታዳላፊል የሚታወቀው ያ። ሌላኛው ዴይሊ ነው፣ ዴይሊ ዱዝ። ለምሳሌ ቪያግራ በየቀኑ የሚወሰድ አይደለም። ታዳላፊል ግን በየቀኑ ሊወሰድ ይችላል። ሌላኛው ልዩነት ታዳላፊል ለቤናይን ፕሮስቴቲክ ሃይፐርፕሌዥያ ወይም ደግሞ ቢፒኤች ስለተባለው ለሽንት ማጥ ሽንት ለሚያስቸግራቸው እድሜያቸው ከ60 በላይ ለሆኑ ወንዶች በብዛት ፕሮስቴት ላለባቸው ወንዶች
በተከታታይ ሲታዘዝ ለፕሮስቴቱም ለስንፈተ ወሲቡም በጋራ ሊጠቅም ይችላል ማለት ነው። ቪያግራ እንደዚህ የሚወሰድ አይደለም ማለት ነው። ዋና ዋና ልዩነታቸው ይሄ ሲሆን፣ ሌላው ደግሞ በምግብ ያላቸውን ተጽዕኖ ቪያግራን ምግብ ሲወሰድ ይቀንሳል ኃይሉ። በተለይ ቅባት ያለው ምግብ ወስዶ ቪያግራ መውሰድ እንዲዘገይና በደንብ ጠንከር ያለ ምላሽ እንዳይገኝ ያደርጋል። ታዳላፊል ግን ከምግብ በኋላ ማንኛውም አይነት ምግብ ተበልቶ ውጤቱ ጥሩ ነው ማለት ተመሳሳይ ነው ማለት ነው። ስለዚህ አሁን እነዚህ እንደ አጠቃቀሙ ይለያል ማለት ነው። ለምሳሌ የትኛው ከየትኛው ይሻላል የሚል ጥያቄ በውስጡ ሊኖር ይችላል። ነገር እንደ ሰው ለአንዳንድ ሰው ታዳላፊል በደንብ ይሰራለታል፣ ለአንዳንድ ሰው ደግሞ ቪያግራ በደንብ ይሰራለታል ማለት ነው። እየተቀያየሩ ሊታዘዙ ይችላሉ ማለት ነው። በአጠቃላይ በየቀኑ መድኃኒት ለሚያስፈልጋቸው እንዳልኳቸው ፕሮስቴት እና ስንፈተ ወሲብ በጋራ ካለባቸው፣ ስንፈተ ወሲባቸው በየቀኑ መድኃኒት የሚፈልግ አይነት ሰዎች ከሆኑ ሲያሊስ ወይም ታዳላፊል ሊታዘዝ ይችላል የተሻለ አማራጭ ሲሆን፣ ነገር ግን አልፎ አልፎ ለሚያረጉ በርቀት ጓደኝነት ላሉ እንደገና ደግሞ ብዙ ቆይታ ለማያረጉ ሰዎች ቪያግራ ሊያስፈልጋቸው ይችላል ማለት ነው። ስለዚህ ልዩነታቸው እና አንድነታቸው በአጭሩ ይሄንን ይመስላል ማለት ነው። የግንኙነት ፍላጎት የለኝም ምን ላድርግ? ሎ ሊቢዶ እንግዲህ ይሄን ወንድ ነው የጠየቀው። ሎ ሊቢዶ ወይም ደግሞ የግንኙነት ፍላጎት ማጣት በጣም በርካታ ምክንያቶች አሉት። ከነዚህ ውስጥ አንዱ የሆርሞን ችግር ነው። ከሆርሞኖች ደግሞ ቀዳሚው የቴስቴስትሮን እጥረት፣ የቫይታሚን ዲ እጥረት፣ የፕሮላክቲን ከፍ ማለት ናቸው። ሌሎች የታይሮይድ ኢሹዎች ሊኖሩ ይችላሉ። አንደኛው ይሄንን ቼክ ማድረግ ያስፈልጋል። ከዛ ውጭ ደግሞ ክሮኒክ ኢልነሶች ካሉ ለምሳሌ ስኳር፣ ግፊት፣ ኮሌስትሮል፣ ልብ ድካም ካለም እነዚህ መንስኤ ሊሆኑ ይችላሉ። ስለዚህ መንስኤው ምንድን ነው ብሎ የመጀመሪያው ማረጋገጥ ያስፈልጋል ማለት ነው። ከዛ በኋላ ደግሞ በዛ መሰረት ሕክምና ይሰጣል። ጠያቂያችን ግን እስከዛ ምን ማድረግ ይችላል? አንደኛ መሰረታዊ ምርመራ ጤናውን ቼክ ማድረግ ያስፈልጋል። ከዛ ስፖርት መጀመር፣ እንቅልፉ ችግር ካለው ማስተካከል፣ ከፍተኛ ጭንቀት ካለበት ጭንቀቱን ለማስተካከል መሞከር፣ የአመጋገቡን ሁኔታ ማስተካከል። ብዙ ጊዜ ካርቦሃይድሬት እና ፕሮሰስድ ፉዶች በፋብሪካ የተቀነባበሩ ምግቦች ስኳርን ጨምሮ አይመከሩም። እነዚህ ከቴስቴስትሮንም ሆነ ከሌሎች ክሮኒክ ኢልነሶች ጋር የተያያዙ ስለሆነ ማለት ነው። እነሱን መቀነስ፣ አልኮል መቀነስ፣ ከዛ ደግሞ እንቅስቃሴ ማድረግ፣ አትክልት ፍራፍሬና ፕሮቲን ምግቦችን መመገብ። ከዛ ውጭ ግን በዚህም ካልተስተካከለ ሐኪም ጋር ቀርቦ ፍላጎቱን የሚጨምሩ መድኃኒቶች ሊታዘዙ ይችላሉ ማለት ነው። የኔ ሲቆም ትልቅ፣ ሌላ ጊዜ በጣም ትንሽ ነው። እንግዲህ ብዙ ወንዶች ሎከር ክፍል ላይ፣ ዋና ቦታ ላይ፣ አንዳንድ ጊዜ ዝም ብለው ልብስም ለብሰው ይጨነቃሉ። እኔ ሱሪም ሳረግ ጨርቅም ሳረግ በቃ ጥናት ሰው የሚያይብኝ ነው የሚመስለኝ የሚሉ ወንዶች አሉ። አንዳንዶቹ ደግሞ የእኔ በቃ እንዲሁ በኖርማል ሰዓት በጣም ጥናት በቃ በመከራ ነው የምትገኘው፣ ነገር ግን በስሜት በተነቃቃ ሰዓት ትልቅ ይሆናል ያለው። እነዚህ ተጠንቷል። 2018 ላይ ተጠንቶ ግሮወርስ እና ሾወርስ ተብለው ተከፋፍለዋል። ግሮወርስ የሚባሉት በኖርማል ሰዓት ትንሽ ይሆናል፣ ነገር ግን ኢሬክት በሚያደርግ ሰዓት ከ4 ሴንቲሜትር በላይ ሳይዝ የመጨመር ነገር አለ። ሾወርስ የሚባሉት ደግሞ ኢሬክት ሲያደርግም ፍላሲድ ሲሆን በተኛም ሰዓት ኦልሞስት ተመሳሳይ ነው፣ ወይም ከ4 ሴንቲሜትር በላይ ነው ኢሬክት ሲያደርግ ሳይዙ የሚጨምረው። ይሄ ምንም አይነት ከጓደኛን ከማርካት ጋር ልጅ ከመውለድ ጋር የተያያዘ ምንም የሚጠቁም ነገር የለውም። ብዙ ጊዜ ከፔናይል ሳይዝ ጋር የተያያዙ ጥያቄዎች፣ የተያያዙ ችግሮች ከሜንታል ሄልዝ ከመጨነቅ ጋር የተያያዙ ናቸው። በዚህ ልክ ነው እንጂ ብዙም የሚፈጥረው ነገር የለም። ምንም ችግር የለውም። ቴምራ ቶሎ የመጨረስ መፍትሄ ነው? ቴምራ በስፋት ብዙ ሰው የሚጠይቀኝ ነገር ነው። ቴምራ በውስጡ አክቲቭ ኢንግሪዲየንቱ ፎስፎዳይስተሬስ ኢንሂቢተር የተባሉ መድኃኒቶች ናቸው። ዞሮ ዞሮ ለፕሪማቹር ኢጃኩሌሽን ተብሎ የተዘጋጀ መድኃኒት አይደለም። ምንም ጥናት ደግሞ ቴምራ ለቶሎ መጨረስ እንደሚያገለግል የሚያሳይ ስትሮንግ ጥናት የለም ማለት ነው። እንግዲህ በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ሌሎቹን ቪዲዮዎችን ገብታችሁ በማየት መጠቀም ትችላላችሁ። ለወደፊት ቆንጆ ቆንጆ ቪዲዮዎችን ይዤላችሁ እንድመጣ ለእኔ ሞራል የሆነኝ ዘንድ ሰብስክራይብ ማድረጋችሁን አትርሱ። ለእናንተ ሰብስክራይብ ቀላል ሊሆን ይችላል፣ ለእኔ በጣም ትልቅ ነገር ነው። የደወል ምልክቷን በመጫን ደግሞ ኖቲፊኬሽን ደርሷችሁ ቪዲዮ ስለቅ እንድታዩ ይረዳችኋል ማለት ነው። ሰላማችሁ ይብዛ። አመሰግናለሁ።